بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. سفينة النجاة على مذهب الشافعي. سفينة النجاة كتاب በሻፊዕያ መዝሀብ ላይ የተዘጋጀ ለጀማሪዎች የተዘጋጀ ሙአሊፉ ረህመቱላሂ ዐለይሂ ምን ይላሉ? ፈስሉን ይላሉ ለይነው ፊ አቅሳሚል ኢፍጣሪ ፊ ረመዳን ወአሕካሚሂ የኢፍጣር አይነቶችና በረመዳን ወር ውስጥ የኢፍጣር አይነቶች ስለሚባሉትና ስለነሱ ብይን የሚናገር ይሆናል አሉ። አልኢፍጣሩ ፊ ረመዳን በረመዳን ውስጥ ማፍጠር የሚባሉት አይነቶቹ አርባዓቱ አንዋዕን አራት አይነት ናቸው። አራት አይነት በረመዳን ውስጥ የማፍጠር አሉ። እነሱ ደግሞ አህካማቸው ደግሞ ተከትሎ የሚመጣው ሸሪዓዊ ሁክም ደግሞ ምን ይመስላል የሚለውን የመጀመሪያው ዋጅብ የሚባለው ነው። ማፍጠሩ ግድ የሚሆንባቸው የሰው አይነቶች ወይም እንድታፈጥር ሸሪዓ የሚያስገድድህ ረመዳን ላይ እነሱም በማን ላይ ከማ ፊል ሐኢድ ወኑፈሳኢ በወር አበባ ባየች ሴትና በወሊድ ደም በመጣባት ሴት ላይ በእነሱ ላይ የሚደረገው ኢፍጣር የሚያፈጥሩት የግዴታ የሆነ ቅሮት የሌለው ማፍጠር ነው። ይህ አይነቱ ዋጅብ የሆነ ኢፍጣር ይባላል። ሸሪዓ አስገድዷቸው የሚያፈጥሩ ቢጾሙ ግን ሸሪዓን ካልፈው ጾሙ ይባላል ማለት ነው። ለምን? በሐይድና በኒፋስ ጊዜ የሸሪዓ ሁክሙ ብይኑ እንዲያፈጥሩ ነው ግዴታ ያደረገባቸው። አንደኛው አይነት የኢፍጣር አይነት ግዴታ የሆነው። ሁለተኛው የኢፍጣር አይነት ደግሞ ማፍጠሩ ወጃኢዙን ጃኢዝ የሚባል ይፈቀዳል የሆነ ማፍጠር ይፈቀድለታል። ከማ ፊል ሙሳፊሪ ወልመሪድ በሙሳፊር ሰውና በበሽተኛ ሰው ላይ የሚደረገው ኢፍጣር ይፈቀዳል የሆነ ወይም የሱና ጾም ይባላል። የሱና ኢፍጣር ይባላል። ማፍጠሩ ሱና የሆነ ይፈቀዳል። ሙሳፊርን አስመልክቶ ተጓዥ ማፍጠር ይቻላል ሲባል በተጓዥ ዙሪያ ላይ 3 አይነት የተጓዥ አይነቶች አሉ። ለምሳሌ ማፍጠር ላይ ማለት ነው። ማፍጠሩ የሚወጅብበት አለ። አንድ ማፍጠሩ ሱና የሚሆንለት አለ። 2 የሙሳፊር አይነት ማለት ነው። ሶስተኛው ደግሞ እኩል የሚሆንለትም አይነት አለ። የሙሳፊር አይነት ለምሳሌ ማፍጠሩ የሚወጅብበት አይነት የሚባለው ካላፈጠረ ጉዳት የሚደርስበት ከሆነ በሰፈሩ ላይ ያፈጥራል። ግዴታ ይሆንበታል ማፍጠር ማለት ነው ሙሳፊር። ሁለተኛው ደግሞ ማፍጠሩ ሱና የሚሆንለት አይነት ሰው የሚባለው ደግሞ ቢጾም ለጉዳት ጠንቅ የማይሆንበት ሰፈር ላይ ነው ያለው። ከጾመ ግን ለጉዳት ጠንቅ አይሆንበትም። ነገር ግን አሁንም ከሱና ዒባዳዎች ሊያዳክመው ይችላል።
ተብሎ የሚፈራ አይነት ከሆነ በዚህ ሰው ላይ ማፍጠሩ የተሻለ ነው ይባላል ትክክለኛው ማለት ነው። ሶስተኛው አይነት ደግሞ ቢጾም ማለት ሙሳፊር ነው ግን ቢጾም በሰውነቱ ላይ ጉዳት የማያመጣበትና እንዲሁም ደግሞ ከሱና ጾም የማያዳክመው ከሆነ አሁንም በእንደዚህ አይነቱ ሰው ላይ ቢጾም የተሻለና የተመረጠ ይሆንለታል ተብሎ ይከፈላል። ለምሳሌ በሽተኛ ሰውም ይሁን ተመሳሳይ እንደዚህ አይነት ሁክም ነው የሚሰጠው። ቢጾም ለምሳሌ አይጎዳውም ከተባለ መጾሙ ነው የሚፈቀድለት። እነዚህ አይነት ሶስት አይነት የተጓዥ የማፍጠር አይነቶች አሉት ማለት ነው። ሶስተኛው ማፍጠሩ እንግዲህ የመጀመሪያው ዋጂብ ሆነናል፣ ሁለተኛው ጃኢዝ ይፈቀዳል፣ ሶስተኛው ደግሞ ልናይ ነው ወላ የሚባለው አይ ላ ዋጂብ ወላ ጃኢዝ ግዴታም የለበትም ደግሞ ይፈቀድላትም አልተባለም። ምንም ነገር የሌለው አይነት ሰው ይሄ ምን ይባላል ከተባለ ይሄ ከማፊል መጅኑኒ ልክ እንደ እብድ ሰው ምንም አይነት ነገር የለበትም። ወላ ማለት ምንም ነገር የሌለበት አይነት አሁን ይሄ እብድ ሰው አቅሉን ስለሳተ ማፍጠሩ ግዴታ አለብህም አይባልም፣ አረ ማፍጠሩ ይፈቀድለታልም አይባልም። ምንም አይነት ተጥቢቅ የሚደረግበት የሸሪዓዊ ሁክም የለውም። ሶስተኛው አይነት ይሄ ነው። አራተኛው ደግሞ ወሙሐረሙን ማፍጠሩ ሐራም የሚሆንበት አይነት ሰው ምን አይነት ነው ማፍጠሩ ሐራም የሚሆንበት? ከመን አኸረ ልክ እንዳዘገየ ሰው ቀዳ ማውጣት ቀዳ ያለበት ቀዳውን ማውጣት ሲገባው ቀዳ ረመዳን የባለፈው ረመዳን ቀዳ ማውጣት ሲገባው ነገር ግን ማዕ ተመኩኒህ በደንብ ተመቻችቶለት እያለ ጊዜው እያለለት ማውጣት እየቻለ ቀዳ ሳያወጣ ሻዕባን ወር ልክ ሊያልቅ 5 ቀን ቢቀሩት حتى ضاق الوقت عنه حتى እስከ ضاق الوقت عنه ወቅቱ እስኪጣበብበት ድረስ ሁለተኛው ረመዳን እስኪመጣ ድረስ ማለት ነው። ሁለተኛው ረመዳን እስኪመጣ ድረስ ልክ አሁን 5 ቀናቶች ቀሪዎች ሲቀሩት በዛ ቀን ተነስቼ በዛ ቀን ላይ ያሉትን 5 ቀናቶች መብላትና መጠጣት በሱ ላይ حرام ይሆንበት። ለምን ቀዳ አለበት። ያለፈው ረመዳን ሳያወጣ ቀዳውን ተመቻችቶለት እያለ 5 ቀናቶች ሲቀሩ ከሻዕባን ሊያልቅ ረመዳን ሁለተኛው ሊገባ በዚህ ሰዓት ላይ መብላትና መጠጣቱ ኢፍጣሩ ማለት ነው። መብላትና መጠጣት ማለት ማፍጠር ነው። 5 ቀናቶቹን ተጠቅሞ ይጾማል፣ ቀዳውን ያወጣል። መብላትና መጠጣት በሱ ላይ حرام ይሆንበታል ማለት ነው። ጊዜው እስኪጣበብበት ድረስ ማለት ወይም ሁለተኛው ረመዳን እስኪገባ ድረስ ይሄ ነው። እነዚህ ነገሮች እናያለን አይተናል ማለት ነው። ሌላኛው ወአቅሳሙ الافطار አሁን ደግሞ የማፍጠር አይነቶች 4 እንግዲህ የመጀመሪያው ሁክማቸውን የማፍጠር አይነቶቹ ነው ተከትሎ የመጣው የሸሪዓዊ ብይን ነው አብረን ያየነው። ዋጅብ ይሆንበታል ምን አይነት ሴት፣ ጃኢዝ ይሆንለታል ምን አይነት ሰው፣ ወላ ምንም የሌለበት ምን አይነት ሰው፣ ሙሐረም ይሆንበታል ምን አይነት ሰው።
ሁክሙንም አብሮ ነው ኢፍጣሩን ሳይሆን ሁክሙን አሁን ደግሞ አቅሳሙል ኢፍጣር የኢፍጣር አይነቶች የማፍጠር አይነቶች አርባዓቱን አራት ናቸው አይضን አሁንም ይላሉ በድጋሚ አይضን ሲል በድጋሚ አወሉሃ የመጀመሪያው የኢፍጣር አይነት ለምሳሌ ሰውየው ያፈጥራል አይደለም አዎ ካፈጠረ በኋላ ما يلزم فيه القضاء والفدية ስላፈጠረ ቀዷ አለበት ካሳም አለበት የሚባለው አይነት ነው ما يلزم ግዴታ የሚሆንበት ስላፈጠረ ግዴታ ይሆንበታል ተከትሎት የሚመጣው ماذا القضاء قضاء ማውጣት አለበት والفدية እንደገና ደግሞ ካሳ መክፈል አለበት የሚባለው አይነት ሰው ነው وهو ይህ አይነት ሰው ደግሞ اثنان ሁለት አይነት ሰው ናቸው الأول የመጀመሪያው الإفطار ያፈጠረ ሰው لخوف በመፍራት የተነሳ على غيره ከሱ ውጭ ላለው አካል ስለፈራ አፈጠረ ለምሳሌ ከሱ ውጭ ያለው አካል የሌላን ሰው ሁኔታ በማየት ያፈጠረ ለምሳሌ ሄዶ ጉድጓድ ውስጥ የገባን ሰው ለማዳን ጉድጓድ ውስጥ አንድ ሰው ገባበት የዛን ሰው ህይወት ለማዳን ሲል ሄዶ አፈጠረና ጉልበቱን አበርትቶ ጠነከረና ያንን ሰው አተረፈ አሁን እንደዚህ አይነት ሰው ምን አለበት ቀዷም አለበት ካሳም አለበት ተብሏል እሺ ሁለተኛውስ ወይም ደግሞ ነፍሰ ጡር ሴት አንድ የወለደች ሴት ሁለቱም ልጄ ይጎዳብኛል ብለው ከፈሩ በሌላ ሰው ላይ መፍራት ስለሚባል እንደዚህ አይነት ሁክም በዚህ ጊዜ ካፈጠሩ ቀዷም ይወጅብባቸዋል ፊዳም ይወጅብባቸዋል ተብሎ ተቀምጧል ልክ እንደቀደሙ ገደል የገባን እንስሳ ለማዳን ብሎ ቢያፈጥርና ያንን ቢያነሳው ቀዷም ይወጅብበታል ፊዳም ይወጅብበታል የሚል አይነት ሁክም ሰጥቷል ግን እዚህ ላይ ባንደመደመው ይሻላል ምክንያቱም ነፍሰ ጡር ሴት ለልጇ ፈርታ እንዲሁም ደግሞ የወለደች ሴት ለልጇ ፈርታ ብታፈጥር ቀዷም ፊዳም ይወጅብባታል የሚሉት የሻፊዕያ ፉቃሃዎች ናቸው ፉቃሃ ማለት የሻፊዕያ ዑለሞች ሊቆች ናቸው ነገር ግን አብዱላህ ኢብኑ አባስ አብዱላህ ኢብኑ ዑመር ሌሎችም ሰሃባዎች ምንድነው የሚሉት ቀዷ የለባትም ፊዳ ብቻ ካሳ ነው የምትከፍለው በካሳ ከፍላ ታጠናቅቀዋለች ይላል صاحب الذخيرة شيخ محمد علي آدم رحمة الله عليه دم من قالوا يجب عليها القضاء قضاء موضعت يوجب باتال صوموان ولا يجب عليها الفداء كاسها قنا يوجب باتم يميل أينت يهدالو وچاقن بزو قزي متاوقو የሰሃቦቹ አካሄድ አይነት ነው ስለዚህ አሁን ጭቅጭቁ ምን ሆነ አገኘነው ማለት ነው ቀዷ ወይስ ፊዳ ይወጅብባታል የሚለው ነው እንደ መዝሐብ ሻፊዒ ፉቃሃዎች ስንሄድ ቀዷም ፊዳም ይወጅብባታል እያሉ ነው ያለው እንደና አብዱላህ ኢብኑ አባስ እና አብዱላህ ኢብኑ ዑመር ፊዳ ብቻ ነው መጾም አይጠበቅባትም ካሳ ብቻ ነው ቀዷ የለባትም ይላሉ እንዲሁ በዘመናችን ስለነበሩት ሊቅ ደግሞ አላህ ይርሐማቸው ሼክ መሐመድ አሊ አደም አይ ቀዷ ይወጅብባታል ጾሟን መልሳ ጾማለች
ነገር ግን ካሳ የላትም በማለት ይሄንን ይዘው ሄዳሉ ዘኺረቱል ዑቅባ ላይ ማለት ነው። በዚህ መልኩ ጭቅጭቅ ያለበት መስአላ ነው። ያው የሚሻለው ፊዳ ብቻ ነው የሚወጅብበት ብለን የሰሃቦችን ይዘን ብንሄድ የተሻለ ነው። ግን ኺላፉን ከማወጋ ማለት ነው የዑለሞችን ኺላፍ አውቀናል። እንግዲህ ሻፊዒዎች እንዳንይዝ ከነሱ በፊት ሰሃቦች አሉ። ሼክ መሐመድ አሊ አደም እንዳንይዝ ከነሱ በፊት ሻፊዒዎች አሉ ፉቃሃዎች። ብቻ ግን ከሰለፈል ኡማን ጀምርና ፊዳ ብቻ ነው የሚወጅብባት ብለን ይዘን እንሄዳለን ማለት ነው። ካሳ ብቻ ነው ቀዳ ይወጅብባት የሚለው። እሺ ወሳኒ ሁለተኛው አይነት ደግሞ አልኢፍጣሩ ያፈጠረ ሰው مع تأخير قضاء قضاء ማውጣቱን ከማዘግየቱ ጋር ያፈጠረ ሰው مع إمكانه ተመቻችቶለት እያለ እየቻለ قضاء ማውጣት እየቻለ حتى يأتي رمضان آخر ሌላኛው ረመዳን እስኪመጣበት ድረስ የቆየ ሰው ለምሳሌ ሌላኛው ረመዳን እስኪመጣበት የቆየ ሰው አሁን በእንደዚህ አይነት ሰው ላይ አሁንም ቢሆን እዚህ መሰል ኢፍጣር ያደረገ ሰው ቀዳ ማውጣት ይችላል። مع إمكانه ተመቻችቶለት ያለ ጊዜ ያለው حتى يأتي እስኪመጣበት ድረስ ጠብቆ ረመዳኑ آخر ሌላ ረመዳን እስኪመጣበት ድረስ እና ጊዜው ተጣበበበት እንደዚህ አይነቱ ሰው ቀዳ ማውጣ ይባላል። ካሳም ክፈል ይባላል ተባል። ቀዳ ማውጣ ይባላል፣ ካሳም ክፈል ይባላል ነው ብለው ይሄዱት። إيه دمو كيتني توسد لخبري يعني في سنن الكبرى فيما رواه الدارقطني والبيهقي من قال له من أدرك رمضان يدرس سوف أفطر كذا ما فطر لمرض بكبشت يتنسى ثم صحى كذا امتشالوا ولم يقضه رمضان قضى لا وطاهم كتشالوا حتى أدركه رمضان آخر ليلة رمضان اسكي درس بدرس صام الذي أدركه كذا يدرس بت رمضان صومه ثم كذا وهلا يقضي ما عليه يلبت نداء قضايا وطعل ثم كذا وهلا يطعم يمقبال عن كل يوم مسكينا በእያንዳንዱ ቀን ላይ ቀዳ ሲያወጣ ምስኪን ይመግባል ካሳ ያወጣል በማለት ዳረቁጥኒ ይዘግበውታል ወልባይሃቂ በዚህ መልኩ ማለት ነው። ስለዚህ ይባለፈው ረመዳን ያለበት ሰው ማውጣት እየቻለ ጊዜ ያለው ሁለተኛው ረመዳን መጣበት ረመዳንን ጾመው የሁለተኛው ረመዳን የመጀመሪያውን ሳያወጣ ይሄኛው ረመዳን ካለቀ በኋላ የጾመው ረመዳን ካለቀ በኋላ ቀዳ ያወጣል። ያለፈው ረመዳን ቀዳ ካወጣ ግን ሲያወጣ ግን በእያንዳንዱ ቀን ምስኪን ይመግባል ማለት ነው። ለእያንዳንዱ ቀን አንዳንድ ምስኪን ይመግባል። በዚህ መልኩ አሁን ይሄ ሰው ቀዳም አለበት ፊዳም አለበት ማለት ነው። وثالثها وثانيها ሁለተኛው ደግሞ ያፈጠረ ሰው አይነት ሁለተኛው የሚባለው ما يلزم فيه القضاء قضاء ብቻ ግዴታ የሚሆንበት ያፈጠረው የሰው አይነት ምን አይነት ነው? ቀዳ ብቻ አውጣ የሚባልበት ዱነል ፊድየቲ ካሳ ግን የለብህም።
ካሳ የሌለበት ቀዷ ብቻ የሚያወጣው ነገር ግን ካሳ የሌለበት ይህ አይነቱ ሰው ወወሱ የክሱሩ ብዙ ጊዜ እንደዚህ አይነት ነገር በብዛት ይገኛል።